አልነበርኩም በትናንትና እኔ የቤተሰብን ገበና እያመጣችሁ እዚህ ሚዲያ ላይ አዳመጡኝ እያላችሁ የቤተሰብ ገበና ለምን እንደምትበትኑ ባላቅም ትናንትና ሀቢባ ቤት ሀቢባ ቪው አይታይ እንጂ ስለናንተ ቤተሰብ ጉዳዩ አይደለምና መታችሁ የቤታችሁን ገበና ለሚዲያ አውጥታችሁ የምትሰጡ ሰዎች እኔ በጣም ነው የምገርሙኝ። ሀቢባ ቤቷ ቪው ያምጣላት እንጂ የቤተሰቦቿንም ቢሆን ገበና አውጥታ ትሰጣለች ብዬ ገምታለሁ። ግን ሀቢባ ስንት ቤተሰብ ይኑራት፣ እናቷ ማን እንዲሆኑ ፎቶአቸው ማን ይሁን አውጥታ አታውቅም። እናንተ ግን እየሄዳችሁ የቤተሰባችሁን ጉድ ስላዳመጧችሁ ፍራንክ የሚሰጣችሁ አለ። ፍራንክ የሚሰጥሽ አለ የእናትሽን ገበና። እናት ደግሞ የፈለገ ብታረግ አንቺን በልቃጣ ማለት ነው ወተሽ እናቴ እንዲታረግ ነበር አንቺን ለማሳደግ ያንቺን ሆድ ለመሙላት ያንቺን ከርስ ለመሙላት ነው እንጂ እናት ምንም ልታረግ አትችልም። እኛ ተመተን ያደግነው መመታት ብርቅ ነው እንዴ? ተመነታት አይደለም። እኔ ተነክሼ አውቃለሁ። በጣም አስቸጋሪ ልጅ ነበርኩ። ይሄ ሁሉ የሆነው እኔ ባልጌ እንዳልቀር እኔ ዱርዬ እንዳልሆንባት አንዱ እንዳያታልለኝ አታሎ ሴት ልጅ ነን። ሴት ልጅ አንድ ወንድ አታሎ የሆነ ነገር ካደረጋት መመለስ አይችልም። ወሬቨር ድንግልናችንም ቢሆን አንዱ አታሎ የሆነ ነገር ቢያደርግ መመለስ አይችልም። እናት ያላት እድል መምታት የተሟላ ሁሉ ነገር ኖሮት እኔ አሁን በጣም ሀብታም ባይባልም ሚድል ክላስ በሚባል ቤተሰብ ነው ያደግኩት። አባቴ መኪና እየነዳ ምናምን ነው ብቻ የኖር ነው። እንደዛም ኖረን ግን እናት ልጇ ከጥፋት ለመመለስ የኢትዮጵያ እናት በማማሲያ ትመታለ፣ ትቆነጠጣለ፣ ካልሰማ ትነከሳለ። በርበሬ ሁሉ የሚታጠኑ ቤተሰብ ነበሩ። እኔ እግዚአብሔር ይመስገን መስዬ እንዴት ነሽ? እግዚአብሔር ይመስገን እኔ በርበሬ የምታጠን እናት አልነበረችኝም እንጂ እኔ እታጠን ነበር። በጣም ነበርኩ አስቸጋሪ። ወጥቼ ሴት ልጅ ነኝ ብይ ልጫወት እላለሁ። ወጥቼ ባልከለከል እኛ ኢትዮጵያ ታውቃላችሁ ባይስክል መንዳት ራሱ ባለጌ ሴት ነው የምንባለው። ስለዚህ እኔ ደግሞ የምፈልገው ባይስክል መንዳት፣ ጆተኒ መጫወት፣ ብይ መጫወት፣ ኳስ መጫወት። ወንድ ለምን አልሆንኩም ብዬ በጣም ከምናደዱት ሴቶች አንዱ ነኝ። እኔ ከቤት አስቸጋሪ ነበርኩ። እንደኔ የተመታ ልጅ የለም በእናቴ። እንደዛም ሆኖ ደግሞ ለእናቴ እንደኔ ያገለገላት የለም። ወፍጮ ቤት ሄዳለው፣ እህል ከሚያስፈጨው ጤፍ ከሚያስፈጨው ልጅ ጋር ሜቢ ለቁርስ የሚበላ አምባሻ ላስፈጭ ሄዳለው፣ ወይ የሆነ ነገር ላረግ እችላለሁ የውጭ ስራ ደስ ስለሚለኝ። ስለዚህ እናት መታች። እናቴም ትመታኝ ነበረ። እናቴ እንዲታረግ ነበር። ያንቺ እናት ገና ያንጎና አባትሽ ዘርግፎሽ ጥጦሽ ሄደ። አባትሽ ዘርግፎሽ ከሄደ እናት ከወለደች በኋላ እንደው ታፍና ትሙት የሚል ህግም የለም። እናንተን ለማሳደግ ምናልባት ወንድ ልትይዝ ትችላለች። ገንዘብ የሚሰጣት ወንድ ስጋ እንደመሸጥ በለው እናንተን ሆድ ለመሙላት። አታፍሪም? እናቴ እንዲታረግ ነበር ብለሽ ወተሽ በልቃጣ ደግሞ እንግሊዘኛ ልትናገሪ ትፈልጋለሽ። መጀመሪያ አማርኛሽን ባዳመጥሽ። የዛሬው ፊሊተር ደግሞ ምንድን የሚመስለው? ጂጂክያን መስላለሁ ልበል? ቆይ ላስተካክለው። ይሄ ፊሊተር አልወደድኩትም። ጂጂክያ ተስፋ ቆርጣ ለፊሊተር መታለች። የዚምባብዌን በረኛ ነው የምትመስለው። እውነተኛ መልኳን በማውጣቷ እግዚአብሔር ይስጣት። እና ያገኘሁትን ፊልተር ነው ዝም ብዬ ተጠቀምኩት። ልጅቷ እናት የፈለገ ነገር ብታረግ ሺዝ ራይት። ወልደሹ ብለውሻል፣ ወልደሹ። በበለጠ ደግሞ ስለናክ የምታውቁት እቅ ብላችሁ ከማጸናችሁ ስትወልዱ እናቴ እንደዚህ 9 ወር እኔን ተሸክማ ነበር። ወይኔ ላይጡት የኢትዮጵያ የረባ ምግብ ሳይበሉ ጡታቸውን ሲያጠቡ 5 ልጅ መውለድ ማለት በጣም ከባድ ነው።
እንደሚያወሩት ከሆኑ 5ቱም ሴቶች ናቸው መሰለኝ። እንዴ ስንት እናት አለ አይደል እንዴ ልጆቿን አምጥታ ለማደጎ ሰጥታ አሁን በየእንትኑ የሚያስፈልጉ ለአንድ ድርጅት አንስታ ብትሰጣችሁ እኮ እሷ ለራሷ አረብ ሀገር ሄዳ ከብራ ወርቆቿን ይዛ ለራሷ የሚሆን ለቀሪው ዘመኗ የሚሆነውን ይዛ ገብታ መሲ ሚዲያ ላይ ሄዳ ልጆች ጠፍተውብኛል ባሌ ጥሎኝ ሲሄድ እኔም አልቻልኩም ሰጠዋችሁ ማለት ትችላለች። ግን ያንን አላረገችም። ጥራ ግራ ተጠብሳ አሁን ራሱ ያንግናት እናትየው። እንግዲህ በዛ እነሱ እንግዲህ ባደጉበት ዘመን የ15 ዓመት ወይ የ20 ዓመት ዲፍረንስ ያላቸው ልጆች ነው የወለደችው። መስጠት ትችላለች እኮ ለማደጎ። ኢትዮጵያ ውስጥ ልጅ ይቀበሉ ነበር። ህፃናት አውጥታ ጥላ ሄዳ እሷም አረብ ሀገር ጥላ መሄድ ትችላለች። አባትየው ጥሎ እንደሄደው እኔ እኮ በጣም የሚገርመኝ አባት ጥሎ ሄዱና ልጆች 18 ሲሞላቸው አባታቸውን ሲያገኙ ማይ ዳድ የሚሉት ዳድ አባሽ ይጥፋ ከረፈፍ። እሱ ጥሏት ባሄድ ኑሮን አብረው ቢካፈሉ አሁን የምትዩን ነገር አታይም ነበረ። ጥሎሽ ሄዶ የራሱን ኑሮ አስበልጦ ማለት ነው። ለፈስፋሳ ደግሞ ያንቺ አባት ሱዳን ሆኖ ስንት በዛ ዘመን ሊቢያን ተሻግረው ኤሮፕ ገብቶ ዛሬ ልጆቹን ብሎ አስሞልቶ ኤሮፕ ሀገር ያመጣሽ ነበር። ጀግና አባት ቢሆን ሱዳን ቁጭ ብሎ ይሄንን የሱዳን እንትን ሲበላ ነው የኖረው። የሱዳን ምግብ ነበረ ምንድነው የሚሉት? እናትን ፍርድ ስታቀርቧት ሀቢባ እንደው የስራሽን ይስጥሻልልሽ፣ እርጉዝ ነሽ፣ እኔ አልናገርሽም። አሁን አንቺ ቪውሽ ከታየ ወደፊት እናትና አባትሽ እንዳታቀርቢያቸው ነው የምፈራው። እንዲህ ገበና የሚባል ነገር አለ። ምን አለበት ይሄ ይቅርብኝ ብትይ። የልጆቼ ፎቶ ተለጠፋለች እሷ እናት እናት የምታስበው እንደዚህም ተንቦጣርቃባት ሚዲያ ላይ እንደፈለገች ተናግራት የልጆቼ ገበና ትላለች። ልትወልጂ ደርሰሽ እንኳን ግፍ ፈርተሽ ቢቀርብሽስ ይሄ ኬዝ ሀቢባ የምትባይ ሴትዮ ቢቀርብሽስ? በቃ ቪው የሚያመጣልሽ እና ገንዘብ የሚያስገኝሽ ነገር ከሆነ ይዶን ኬር፣ ለሌላ ፋሚሊ ይዶን ኬር። እኔ እስከዛሬ ብዙ ኬዝ አቅርባለች፣ ምንም አይመስለኝም፣ የሚመቻት ነው ብሎ። ይሄ ኬዝ ግን ሚዲያ ላይ መምጣት የነበረበት ኬዝ አይደለም። በጣም ነው ያዘንኩት። በጣም ነው የሚያሳዝኑት። ምን አደረገች የምትበዩ? ማድረጊያሽ ይደፈን የአባቴ አምላክ። የእሷ ቢጤ ናችሁ ልክስክስ። እና እናትየው ሚዲያ ላይ ማምጣት ነበረባት። ደደብ ደንቆሮ ምን አደረገች የምትይ? ማድረጊያሽ ይደፈንና ያንቺ እናትና እህቶች ቢሆኑስ? በጣም ነው እኮ የሚያሳዝነው በዚህ ዘመን ላይ። የሆነች ልጅ ደግሞ ሚዲያ ላይ የምትታወቅ ሞታለው ብላ ፖስታ ሞተች፣ ገመድ ቀይ ገመድ አሳይታ እያሉ ነበረ። እኔ እሷ ማን እንደሆነች አላየውም። እግዚአብሔር አምላክ ብቻ እዚህ ሚዲያ ላይ ልሞት ነው በቃ ደህና ሁኑ ባይ ባይ የሚሉ ሰዎች ሲመጡ በተቻለ መጠን የሃይማኖት አባቶች ባለችበት ሃይማኖት ማገናኘት እንዲደውሉ ማድረግ መቻል አለባችሁ እንጂ ቁጭ ብላችሁ መቼ ነው የምትሞቹ ቆየሽ እያላችሁ። ዛሬም አንድ የሆነች ልጅ ከግብፅ ሀገር ጠዋት እየሄድኩኝ ስከታተላት ነበረ። በቃኝ ዓለም በቃኝ ብላ ማን እንደሆነች እኔ ስሟን አላውቃትም። ግብፅ ሀገር የምትኖር ልጅ አልቻልኩም፣ በቃ 8 ዓመት ደከመኝ፣ በሽታውን አልቻልኩትም ስትል ነበር። የሃይማኖት መስቀል አንጠልጥላ ይቻታለው። እንግዲህ ማተብ አላረገችም። አዶኖ ጴንጤ ትሆን ኦርቶዶክስ በሃይማኖቷ ሰው አገናኟት። ንስሐ ትግባ። ንስሐ መግባት ዝም ብሎ ጸበል ሄዶ ስለተጠመቀ አይዳንም። ንስሐ መግባት አለባት። ከዚህ በፊት ያደረገችውን ነገር ሁሉ ተንበርክካ ለእግዚአብሔር ይቅርታ መጠየቅ
ሳይደክም ጉልበታችሁ ሳይደክም ስትታመሙ ሳይደክም ንስሐ መግባት የሰራሁትን ይቅር በለኝ። እንደኔ የተንጣጣችሁበት ምላስ ካለ እግዚአብሔር በምላሴ ሳላውቅ በስተት አውቄ በድፍረት የተናገርኩትን ይቅር በለኝ ብለህ ይቅርታ መጠየቅ አለብን። ከዛ በኋላ ነው ጸበል መጠመቅም መቁረብም ካለብህ። ከነ ኃጢአት ሄዶ ግፍር ብለህ ጸበል ውስጥ ፕሊስ ስላልክ ብቻ መዳን የለም። ንስሐ መግባት መቻል አለብን። ንስሐ ሳትገባ እዚህ ኦንላይን ላይ ያለ ጴንጤ ጸለየልኝ ብለህ እድናለሁ ብለህ አፍን ከፍተህ ጠብቅ። የባሰ ምላስን ቆልፈው ነው የሚያሳድሯችሁ። እዚህ ሚዲያ ላይ ያለ ጴንጤ ያድነኛል ብለህ ለራሱን በዳነ ልቧማ ሴት የምትባል ራሴን አጠፋለሁ ብላ ታለቅሳለች እንደ ጉድ። እኔ እንዳልገባ መንገድ ላይ ነኝ ያለሁት። አዶኖ የሃይማኖት አባቶች ቢያናግሯት ግብጽ ነው ያለው ጸበል እዛ ተጠምቅ ያለው እናቴ ቆራቢ ናት መሬት ላይ እንትብላ። እሷም ንስሐ መግባት አለው ነው ትግባ ላቅም የምታቋት ካላችሁ ንስሐ ትግባ። የሃይማኖት አባቶች እንድታገኝ አርጓት። አቅም ደከመኝ 8 ዓመት ሙሉ ችዬች እያሉ ነው በሽታ ምን እንደሆነ የማይድን በሽታ ትላለች። እኔ አዶን ነው አሁን እሷንም የሃይማኖት ኮመንት ላይ መች ነው የምትሞቹ ቆየሽ እኮና ሚዲያ ላይ ከሞትሽ ምን ልትሰሪ መጣሽ የሚል አለ። በጣም ኮመንታተሮች እነሳርዬ በኋላ ቀጠሮ ይዘውላታል። ሪሊ ሲገቡ እስቲ ንገሩኝ። እኔም ሄጄ ለምን እንደዚህ ትሆኛለሽ ብዬ ለነገሩ ምንም ሰጧት ነገር ራሱ ሁሉ ሞክራ የመረራት ነው የምትመስለው። ግን ንስሐ ገብታለች የሚለውን ብጠይቃት ደስ ይለኛል። በጣም ነው የምታሳዝነው። አመለ ወርቅ ሮሚ ልጸልይልሽ፣ ለራስሽ ጸልይ። እኔ እናቴ ትጸልይልኛለች እኔም በምችለው። ሌላው ባልችል አባታችሁ ነው ማለት አያቅተኝም። እጸልይልሻለሁ ስላልሽኝም አመሰግናለሁ። ከልብሽ ከሆነ ልቀልጂ ከሆነ የምትቀልጅበትን ልሳንሽን ይድፈነው ብልሽ ለእኔም ኃጢአት ነው። በዱባይ 11 ሰዓት ሊተኙ ሲሉ ምን ሊሏት ነው? ደክሟቸው እያሉ እያዛጉ በቃ እንደዚህ ቢሆን ምናምን ሊሏት ነው እንዴ? በ11 ሰዓት በማታ እኔ እዛኔ ልም ያለ እንቅልፍ ወስዶኝ በጠዋት አይሻልም እንዴ ቢቀጥሯት? ማታ ሰው ሲያደርቃቸው ብለው ሁሉም ንግድ ላይ ነው ስራ ላይ ተመስርተው የሚውሉት። ንግዱን አላቸውን አዙሮ በመተኛቸው ሰዓት ምን ሊሏት ነው? አይተኙም እኮ ሪሊ። እኔ እኮ ሰው ሁሉ እንደኔ የሚተኛ እየመሰለኝ ነው። እኔ እኮ እኔ በጊዜ እኮ ለሽ ብዬ ጠዋት እነሳለሁ። እኔ ለሽ ነው የምለው። ሚዲያ ላይ አይታችሁኝ ታውቃላችሁ? ማታ የለውም እንደ ድሮ የለም። ማክሲመም ሚዲያ ላይ 6 o'clock በለንደን ኦር 7 o'clock በለንደን፣ በኢትዮጵያ 8 ሰዓት። ከዛ በኋላ የለሁም። እኔ እርዳታ ሊሰሩላ ተስማምታለች። እሺ ብላለች። ኦኬ አይ ጥሩ የምትበለን እዛ ግብፅ ሀገር እሷ አካባቢ ያላችሁ እንደው ምግብም ቢብሎኛል ብላለች። ሾርባ የተለያየ። እኛ ሀገር ደግሞ ምን የሚባል ነው ራፌ ላይ ነበረ ለኔ ልጅ አባት ታሞ ልኬለት ነበረ። ስሙ ምን ነበረ? እንደ ሽሮፕ ነገር ነው ስሙ። አፌ ላይ ያለ ረሳሁት። እሱን ገዝታ ብትጠጣ ቪታሚን ነገር እንደ ምግብ የሚተካ ደከመኝ ለምትለው ለሱ ለካንሰር በሽተኞች ምግብ እምቢ ላላቸው ቆይ ጻፈው የሆነ ሰው ኢንሹርድ ኢንሹር የሚባል መጠጥ እንትን አለ። እንደ ሆላንድ ባረት ነው እኛ ጋር የሚሸጠው። እሱ ይጠግናታል።
ግብፅ ሀገር የምትኖሩ እሱ አካባቢ የምትኖሩ ሾርባ እየሰራችሁ የምስር ስጋ ከተበላላት በተፈጨ ስጋ እንደሱ ነገር ብትረዷት እሷ ሰው ነው የራባት። ምን አለ ቢጠይቋት እየሄዱ ግብፅ ሀገር ትችሉ አይደል እንዴ መረዳዳት? ምን አለበት ብትረዷት? ዛሬ አይቻት እንዴት አንጀቴ እንደበላችኝ። እግዚአብሔር መድኃኒዓለም ከጎኑ አይቅም። ግብፅ ያላችሁ ኢትዮጵያኖች አጠገቧ ካላችሁ ፕሊስ፣ አቅሜ ደክሟል፣ ኩክም የበላውበትን ሳህን ራሱ ማጠብ አልችልም እያለች ነውና 8 ዓመት ሙሉ ሰው ቤት እየሰራች ራሷን እያሳከመች ያለች ልጅ ናት። እንደ እርዷት በተጫላችሁ መጠን። በጣም ተስፋ የቆረጠች ትመስላለች። ሁሉም ጋር እኮ ተስፋ መቁረጥ ያለ እየተነሳን ባካፕ እያረግን እየተመለስን ምናምን ነው። ላይፍ በመሃል ሲቋረጥ ላይፍ አንዳንዴ ይደብራል። ሰላም ነው ሮምዬ? ሰላም ነኝ። ኢየሩሳሌም የኳስ ሜዳዋ ልጅ የኔ ቆንጆ ሰላም ነኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ሚዲያው ላይ ሞተች የተባለች ራሷን አነቀች ያሉ አይቻለውና ቀይ እንትን ይዛ ሄዳ ቦይፍሬንዷ ሁሉ ላይክ አድርጓታል አሉ። ልታነቅ ነው ብላ። አይ ጭካኔ። እግዚአብሔር አምላክ ይቅር ይበላችሁ። ስለ ልጅና እናት አታወሪም? ምን ሺህ ዓመት አንቺ መጣሽና እንደ መጽሐፍ ቅዱስ እየደጋገምኩ ልንገርሽ። አንድ ልጅ ነው የጨዋ ልጅ አንዴ ነው የሚናገረው። ተቆርጦ አይጠፋም። ፈልገሽ አዳምጪው። ሀሳብ አስተያየት ሰጥቼበታለሁ። ስለ እናትና ልጅ አታወሪም። ካልወለድሽ ስለ የእናት ጥቅም ትገባሻል። ስትወልጂ እናት ምን ያህል ለአንቺ ብላ እንደደከመች፣ እናት ለምን ትሙት ዳጎን ብሳ ቅማል ትገላለች ጨለማ ዳብሳ የተባለው ዝም ብሎ አይደለም የተተረተው ለእናት። ይሄ ከ18 ዓመት እስከ 25 ዓመት እስኪሞላቸው ፍንዳታ ስለሆኑ የእናት ጥቅም አይገባቸውም፣ ይፈነዳሉ። ያው ይከለከላል። የሚከለከለው ባለ ትክክል ነው። ጎሸም ያለ ነው። ጎሸምማ ያለ ነው እንጂ አለ ጎሸም ልጅ ሊያድግ አይችልም። እናቱን ደግሞ በህይወት አጣ። ምን ነው እናቴ ኖራ በጉልበት የተንበርክኬ ሰርቼ ባንቀባረርኳት። ሀብት ሲመጣ ራሳችሁን ስትችሉ፣ ገንዘብ ሲመጣ ወይኔ እናቴ እዚህ ብትኖርልኝ፣ ወይኔ እናቴ በአካል እያላችሁ እርዱ ስትባሉ እሺ አትሉ ወይ? እንዲህ ሲሉ እናታችሁ ስትሰስቱ፣ ከሞቱ በኋላ ግን አይገኝም። እኔ እናቴ በህይወት እያለች ምርቅ አርጋኛለች። ከአንጀቷ ጡቷን አውጥታ ነው የመረቀችኝ እናቴ። እኔ ለእናቴ ሰስቼ አላውቅም። እናቴ እኔ አንድ ቀን ከፊቱ ያርገኝ። እናቴን በጣም ነው የምወዳት። ሰጥቼ አልጠግብም። እናቴን እያለው እንዲቸግራት አልፈልግም። ብዙ ወልዳለች፣ ስለሌላው አያገባኝም። እኔ ግን ለእናቴ ሰጥቼ አልጠግብም። ኤኒታይም እንኳን አውደ ዓመት መጥቶ አይደለም ኤኒታይም በቃ እንደው እኔ እጄ በረከት ሲኖረኝ ማስታወሳት እናቴን ነው። የአዲስ አበባ ልጅ በእናቱ ቀልድ አያውቅም እኮ እንዴ! ዱርዬው እንኳን ከዚህም ከዛ በት ብሎ ሲያገኝ እናቱን ነው የሚያስታውሰው። በእናት ቀልድ አለ እንዴ? ያልወለደ እኮ ነው እናቱ። እናቴ እንዲቱ ሚዲያ ላይ ወታ የምትበጣረቀ አባቴ አምላክ ያበጣርቅሽና ስጋጃ የመሰለ ዊግ አድርጋ ወታ ትለፈልፋለች። እናቱን ልጅ ያደረገ ነው።
እኔ እግዚአብሔር ይመስገን እዚህ እድሜ ድረስ እናቴን አቆይቶ እኔ እንደምፈልገው እንድረዳት ስላደረገኝ ዛሬ ቆርባለች። ጌጥ አትፈልግም። ወርቆቿን አውጥታ አከፋፍላን። እኔ ጌጦቼ ከዚህ በኋላ ልጆቼ ናችሁ፣ እኔ ቆርቤያለሁ። ከዚህ በኋላ ጌጥ ምናምን ምንም አያደርግልኝም፣ ጌጦቼ እናንተ ናችሁ ብላ ወርቆ የጋብቻ ቀለበትና የአንድ የዚች ጉትቻ በቀር ሌላውን አውጥታ ነው ለልጆቿ ያከፋፈለችው። እናት እኮ ምስኪን ናት። እንኳን እድሜዋ ጨምሮ እንጃ እየበላች ከመጣችሁ እንኳን እንደዚህ ነው አውጥታ እናት እንዴት እናት ትጠገባለች? ስትወልዱ ደግሞ እኔ ለልጆች አሁን ምኔንም በልጅነት እድሜ ተሯሩጭ ያፈራሁት ነገር ኦፍኮርስ በህይወት እስካለው ድረስ እኖራለሁ። ከዛ በኋላ ለልጆቼ ነው ዴስ ልጆቼ እንዴ። ከዛ በተረፈ ግን ይሄ ጎረመስኩ ብለው ሃም ቢሉ ግርግዳ ስጄ ነው የማናፍጣቸው። እንዲህ የሚባል ነገር የለም። በእናት ቀልድ የለም። ከዛ ልጅ ስትወልዱ ደግሞ ታዩታላችሁ የልጅ እናት ለልጅ ምን ያህል ለልጃችሁ ምን ያህል እንደምትንሰፈሰፈው እንዴ። ትምህርት ቤት ሄደው እንኳን እስከሚመጡ ሰዓታቸው ካለፈ ጭንቅ በጭንቅ ወይኔ መኪና ሲሻገር ገጭቶት ይሆን ወይኔ ባስ ውስጥ እስኪገባ። እኛ እንደ አሜሪካን አይደለም፣ እዚህ ባስ ራሳቸው ገብተው ነው የሚመጡት ከ11 ዓመት በኋላ። ወልደሹ የሚባለው ለዛ ነው። ልብስ ስታዩ ለልጄ ልክ መውለድ ስትጀምሩ የእናንተ ልብስ ያለበት ሴክሽን ትታችሁ የልጅ ሴክሽን ነው የምትሄዱት። የልጅ ልብስ ማየት የልጅ እንዲህ ማለት እንዴ ምንም ስጃጃል። እኔ ልጅ እያሉ ስጃጃል የሚነዳ እንደዚህ በቁልፍ የሚነዳ መኪና ገዝቼለታለሁ እኔ ለልጄ። አዲስ አበባ ነበረ ግቢ ውስጥ እየነዳ እንዲጫወት። በዛ ሰዓት በአሁኑ እንኳን ርካሽ ነው። በዛ ሰዓት አስታውሳለሁ ውድ ነው፣ 25,000 ብር ነው ምናምን ሰጥቼው ለዚህ ለመጫወቻ 25,000። የእውነት ቁልፍ ብሎ ይነዳል፣ በባትሪ ነው የሚሰራው። ግቢ ውስጥ እንዲጫወትበት ምን በቃ ያለ መጫወቻ የሀገር መጫወቻ ሁሉ ለልጆቻችሁ ገዝታችሁ አጠቡ። እናት ደግሞ በህይወት ኖራችሁ ሰርታችሁ እጃችሁ ላይ ብር ኖሮ እናታችሁ ካለችላችሁ እናታችሁ ከልቧ እንድትመርቃችሁ እንዳይቸግራት እርዱ። እድሜ እዚህ ምድር ላይ 1000 ዓመት አይኖርም። በአሁን ሰዓት 100 ዓመት እንኳን የሚኖር እናት የለም። 80 90 እድለኛ ከሆናችሁ። አባቴ በ84 ዓመቱ ነው የሞተው። እናቴን ሁሌ እድሜ የምለምነው ለእናቴ ነው። ያ ለልጆቹማ እኛ እንዳደግነው መቼ ነው እኛ በቆርኪ እኛ ያደግነው በቆርኪ የቀጠቀጥን። አሻንጉሊት ደግሞ እኛ ልብስ ቤት ነበረን። ከልብስ ቤት እኛ ለጎረቤት ሁሉን ተርፍ ነበረ። አሻንጉሊት በጨርቅ ስንሰራ መከራ ስናይ ግቢ ውስጥ ጽዳለ በጎማ ዥዋዥዌ ሰርተን በቃ የሰፈር ሰው ሁሉ እኛ ግቢ ለመጫወት በስማሜኛ ፍሬንድ ለመሆን የማይጋጋጥ የለም ነበር። ግቢያችን ትልቅ ነው። በጽድ ውስጥ በጎማ ዥዋዥዌ ተሰርቶልን በቃ እንደ ሀብታም በሉት። በቃ ለሰፈሩ ሰው እኛ ነበርን፣ ግቢያችን ትልቅ ስለሆነ። የስ ናትዬ ሞቀሽ? ሞቀ? ሆት አውትሳይድ? የኔ አባት እኔ ልትቆርልሽ ድሪንክ ወተር ዌር ኢዝ ዩ ካፕ? የት አለ ቦትልክ? የኔ አባት ይኸው ድክም ብሎ መጣ። 3:55 እስከ 4 ካልመጣ እኔ ታገኙኛላችሁ ስቀውጠው ነው። ይህንም ዙረት ምናምን አታውቅም የኔ ልጅ። ተሽከርክራ ቤቷ ነው የምትመጣው። 3:30 ነው የሚወጣው። በቃ
ሽር ያለች ትመጣለች። 11 ዓመቱ ነው የመጨረሻ ልጄ። እንዴት አባቱ እንደምደነግጥ ስማ። ልጅ በህይወታችሁ ማረሳው ትልቋ ልጄ እሷ እንደውም ስንት ዓመት ይሆናታል? እዛ ሰዓት ትልቅ ናት። 14 ምናምን 15 ይሁን 14 ዓመት ይሆናታል። የቅዳሜ ትምህርት ፕራይቬት ትምህርት አባቷ ከፍሎ ያስተምራታል እና እነሱ ጂኤስሲ ደርሶባት ነበረ። ማሚ የቅዳሜ ትምህርቴ ሰኞ ከትምህርት ቤት ስትወጡ ፈተና ለጂኤስሲ እንትን እንድንላችሁ መዘጋጀት ስላለባችሁ ትፈተናላችሁ ነው ብለውናል ብላ ነግራኛለች። እሑድ በግርግር የነገረችኝ ስትመጣ እኔ ምግብ ለማብላት ምናምን ስንጧጧ ወሬዋንም ልብ ብዬ አልሰማሁም፣ ግን ነግራኛለች። ከዛ ሰኞ ዕለት ከትምህርት ቤት የምትወጣበት ላይብረሪ ትገባለች። ላይብረሪ ስትገባ ማክሲመም 6 ሰዓት ዋና ወርጊን ከዛ ትወጣና ከትምህርት ቤት ትወጣና 6 ጠበቅኩ። 6 ጠብቅ እቤት ያትመጣ 6:30 እስቲ ወይ ከጓደኞቿ ጋር ምናምን ጣላታችሁ 6:30 የለም። እንደምንም እየተጨናነኩ ካሁን ስልኳ ስደውል ቮይስ ሜል ዲቺ ሌላ ቀን ሳይለንት ታረጓለች። ለምን ቮይስ ሜል ገባ እያልኩ ስልኳን ሞክራለሁ። ሰመን ሲሆን አባቷ ጋር ደውዬ እየቀወጥኩት ልጅቷ አልመጣችም። አዶኖ የሆኑ ሰዎች በመኪና አፍነዋት ወስደዋት ነው የሚሆነው ብዬ ቀውጥ ያደረኩት። ቀውጥ እንዴት ይሄድና ትምህርት ቤት ጠይቃልኩት። እኔ በቃ ሰውነቴ ሰው ሲያፍናት ሲወስዳት በመኪና ሲከቷት ይዘዋት ሲሄዱ ምናምን እየታየኝ ብዬ ቀውጬዋለሁ። ከዛ እሱ ትምህርት ቤት እየነዳ ካለበት ቦታ ወደ ብሪክስተን ነበር ወደኛ ሰፈር ስታንፈርድል እያበረረ ሲመጣ ትምህርት ቤቱ ዝግ ነው። ዘበኞቹም ወፍ የለም፣ ቆላልፈውት የሉ፣ ማንም ያዋራም ሰው የለም ተባለ። ከዛ እንደዚህ ግርግር ስንፈጥር ስንት ሰዓት ሆነ? 8 ሰዓት። ፖሊስ ደወልኩ። ፖሊስ why I come this country excuse me can you tell me your name? ወይ ቀውጢ ማን ስሜን ነግሮ excuse me my daughter she's somebody በዚህ በተንተባተበ እንግሊዘኛ ቀወጥኩት። calm down please ቢሉኝ በምን በኩል ሰምቼ ትክክለኛውንስ ወሬ በምን ልንገራቸው? ተረጋጊ ካለበለዛ ልንሰማሽ አንችልም። calm down ኦኬ። ስምሽን ደግሞ ያልቸገራቸው ልጅሽ አይኗ ውስጡ ከለሩ ምን ያደርግለታል? why you need her eyes please tell me properly እንድንፈልጋት መንገር አለብሽ። አይኗ፣ ፀጉሯ፣ ምኗ፣ ቁመቷ፣ ሳይዟ፣ ከለሯ why you need this question please my daughter she lost አንጀታቸው ቅጠል ሊበል የማይጠይቁኝ ጥያቄ የለም። በቃ ካልመለስኩ እንደማይፈልጓት ስለወኩኝ ተረጋግቼ ብላክ ሄር ብላክ አይስ ዳርክ ስኪን whatever it is ምናምን እየጠየቁ how many friend አላት? I don't know how many friend one friend would green ነበረ ስልኳለሽ የለኝም። another friend ማነራውስ አላት እሷንም ስልኳን የልጄን ስልክ አልተቀበልኩ። ኔክስት ታይም ቢኖርሽ የልጆች የጓደኞቿ ስልክ ጥሩ ነው። ስልኳ ከስንት ሰዓት ነው የጀመርሽው? ከ7 o'clock ጀምሬ ስደውል ክሎዝ ነው ስልኳ። I think somebody kidnapped her. How do you know kidnapped her? So how where she is? ማን ያዘኝ እኔን? እምባዬ አይናት እየዬ ወይኔ ልጄን ተበላው። Why I come this country? የማይገናኝ Why I come this country? My country is safe better than here. ስለው ለምን መጣሽ ቢለኝ ሳስብ where she born? Here this country ያልኩኝ አገራቸው እየሰደው ቀውጬ ኦልሞስት እስከ 8 ተኩል አልተገኘችም።
እኔ ካልጋ ላይ ወደ ሽንት ቤት መሄድ አቅቶኝ እግዚአብሔር ምስክሬ ነው። ሽንቴን አልጋ ላይ ለቀኩት። መነሳት አቃተኝ። እግሬ ብርክ ሆነ በሆዴ። ቆይ አሁን ሞተች ቢባል ቆሜም ማስቀበር አልችልም ማለት ነው? እንዴት ነው እናቶች ታዲያ የቻሉት? እኔ መቆም አልችልም። ካልጋ ላይ እንዴት ልውረድ? ብርክ ብርክ አለኝ። ያንቀጠቅጠኛል፣ ብርድ ብርድ ይለኛል። መነሳት አልችልም። ምን አገባኝ? የራሱ ጉዳይ። በቃ ጓደኞችም መተው ሬሳዬን አብረው ይቅበሩን እንጂ እኔ ምቆም አይደለሁ። አልጋ ላይ ሆኜ ነው 90 ቦታ ምደውለው። ልክ ለ9:05 ሲል አባቷ ደውሎ ምን እዚህ ትለፈልፍ ያለሽ ነግራሽ አልነበረ እንዴ? እንትን ይኸው ደውላ ትምህርት ቤት ናት። ስዊች ኦፍ ያደረገችው እንትን ላይ ፈተና ላይ ስለሆነ ነው። ልክ እንዲህ ስለኝ የነገረች እንደገና ተገኘች ብዬ ሳለቅስ እያልኩኝ ብቻ መገኘቷን ድምጿን የአብ ስራ የስራሽን ይስጥሽ ማሚ አቶልዱዩ ሰንደይ አፍተር ስኩል ሀፍትጎ በቃ እድሜሽ ይጠር ብዬ እሷን ሞልጫ ከድንጋጤ የተነሳ አልጋ ቀይረን ከኔ ጋር ነው የምተኘው ብዬ ልክ ጠፍታ የምር የተገኘች መስሎኝ አብራኝ እንደዚህ። እግዚአብሔር እናትነት ቀላል አይደለም። አብረን አደርን ፈርቼ ማለት ነው። አንዴም አሁን 18 ዓመት የሞላው ደግሞ የተረገመ 16 ዓመቱ ሰመር አለ እዚህ ሀገር የማይመሽ ሰመር 10 o'clock አልመጣም ቤት። እንደዚህ ነው። አልነጋም። ይሄ የተረገመ ሀገር አልነጋም። 11 እኛም ቁጭ ብለናል። 11 ነው። 11ም ቤት አልመጣም። እኔና ልጄ ቱታችንና ስኒከራችንን አድርገን ፍለጋሱ በቅ ልጄን አፈኑት። ፊልምስበሪ ፓርክ ስቴሽን ስላችሁ በመብራት ወለል ያለ መብራት ተጨምረውላቸው እነሱ ባስኬትቦል ይጫወታል። ሲያይን ማሚ ዋት ታይም ስለው አዶኖ አለኝ። ዋዩ ካሚንግ ጭራሽን ባረስ ጓደኞቼ ጋር መጣችሁ እኔ እንደጻን ልጅ ፍለጋ ብሎ ዋት ታይም እዚህ 11 o'clock ስለው ኦ ሶሪ ማሚ እየተጫወቅ ስለሆነ መጣለሁ ሂዱ ና አሁኑ ምን አባ ነው ይለበ የምትመጣው ኔክስት ታይም ሜክ ሹር ስልክ ማየትን ቢሆንም ባይሆንም ሰዓትሽን አይተሽ ማታ 10 o'clock ቅዳሜ እናንተን እፈቅድለታለሁ። ቅዳሜና ዓርብ እንትን ስለሆነ በማግስቱ ትምህርት ስለሌለው ስንት ቀን ነው መከራዬን አይቼ ብርክ ካሁን ትንሽ 10 ደቂቃ እንኳን ሲያረፍዱ እናት የሚታያት በመኪና ተጋጭተው ይሄኔ በቃ ሀመርዝሚስ ሆስፒታል ገብቶ ታሽጎ ምናምን እንዴ! ኧረ ተውኝ እናቴ። የእናት ነገር ወልዶ ይኸው የልጅ መጥፋት እንዴት ብርክ እንደሚያደርግ እኔ ያውቀዋለሁ። እናትነት ቀላል አይደለም። ስላላየችው ልጅቷ ያንግ ስለሆነች አሁን እሷ የአረብ ሀገር ልፋቷን ክብደቱን አረብ ሀገር የለፋችው ምናምን ነው አነበብሳቢ የምታየው። እናትነት ደግሞ ወልዳ ልጅ እንዴት የእናትነት ውለታ ይሄ እንኳን 9 ወር ተሸክማ ወልዳ አጥባ ያጠባችሁ እንኳን ከባድ ነው አይደለም። ይሄ ሙሉን ያሳደገችው ምንም ወልዳው ልጄ ሺስ 23 ግን እኔ አባብዬ ከኔ ጋር ኑሪ ብዬ አመጣኋት። ጭንቅ ቤትሽን ስገዢ ትሄጃለሽ ምናምን ብዬ ጭንቅ ነው። እነሱ ደግሞ እሷ ደግሞ ከዩኒቨርሲቲ ስጨርስ እንትን ብላለች። በቃ ነው ማሚ ትልቆናል ነው የሚሉት እዚህ ሀገር። እናትነት ወልደሽ ውላታለች አሉ። እናትየው በጣም ተናዳ ሺዚያን ግናት እናትየውን አይታችኋታል? ያን ግናት ስቲል በልጅነት ነው የወለደቻቸው የሚመስለኝ። ያ ልጆቹ ሲያድጉ አሁን ልጄ እኔ ከኔ ጋር ስትሄድ ማንም ልጅሽን የሚለኝ የለም። ሲስተርሽ ናት ይሉኛል። ኧረ ልጄ ናት። የምን ሲስተር? እንደውም እኔ በጊዜ አልወለድኳትም። የአብስራን በ30 ዓመቴ ነው የወለድኳት። አስቡት በ25 ምናምን ቦልዳት ኦልሞስት የ28 ዓመት የ29 ዓመት ልጅ ኖረኝ ነበረ።
ያ በጊዜ ብንወልድ በጊዜ ብናገባ እናቴ የ20 ዓመት እንዳለች ነው ያገባቸው። እኔ በ20 ዓመቴ ብዳርና ቦልድ የትየለሌ ልጅ ነው የማደርሰው። አሁን የእናትየውም እቺ ሰዓት ያንግ ናት። እንደውም ኑሮ አጎሳቁላት ኑሮ እንትን ብሏት ነው ያንግ ናት እናታቸው። በ16 ዓመቷ ነው የወለደችው። እሺ ገና ራሷ ጫውታ ሳጠግብ ገና ምን ሳጠግብ እኮ ነው ጫውታ ዞራ ሳጠግብ ወልዳ የልጅ መከራ የልጅ ቅዘን ስጠርግ እድሜዋን ጨረሰችው። የኛ እናቶች መቼ እኛ እንኳን እንሻላለን። ሶደሬ ተዝናንተናል፣ ላንጋኖ ዞረናል፣ ናዝሬት እያመለጥኩኝ ሄድኩኝ። ናዝሬት ላንጋኖ እናታችን እኮ ከትዳር ገቡ ጉሊት መርካቶ እህል ለመሸከም እንደዚህ ለማድረግ አትሊስት እናቴ ሰራተኛም ነበራት። አትሊስት ዕቃ የሚገዛላትም ይዛ የምትሄደው ጉሊትም ሰራተኛ አላት። እንዴ እናት ኢትዮጵያ ውስጥ መከራ የሚያዩት መከራ ነው እንዴ? በእኛ ጊዜ ይሻላል። እኛ በተራችን ትንሽ ተዝናንተናል። የአሁኖቹ ደግሞ አሁን የኔ ልጅ እኔ ያላየሁትን ዞራለች ስፔን። አሁን ስፔንን አላየሁትም። እሷ ስፔን፣ ጣሊያን፣ ግሪክ በቃ እየዞረችው ነው አለሙ። በአንድ ሰመር ላይ 4-5 ሀገር ከጓደኞቿ ጋር ወጥታ ትዞራለች። በእኛ ጊዜ የተወለዱት ልጆች ዓለምን ያሉ ዞረው፣ እኛ እንኳን ትንሽ እግዚአብሔር ይመስገን ትንሽ ሀገር አይተናል። እና የእናቱ ለዳ ቀላል አይደለም። ምናልባት እያዳመጥሽኝ ከሆነ ወልደሽ ስታዩ ዛሬ የተናገርሽውን ተንበርክከሽ አልቅሰሽ ይቅርታ ትጠይቂያለሽ እናትሽን። እናትሽ ብትሞት ደግሞ እንደ ቁስል ትጠዘጥዝሻለች የእናትሽ ጉዳይ። እውነቴን ነው የምልሽ። ባለሽበት በምትችው ይሁን ካንቺ ውጣ። እናትሽ ክፉም ትሁን ግን ሰተሽ አስደስቻት። በተለይ እናት አይራባት እንዴ። መንገድ ላይ እንኳን እስቲ ጎዳና ተዳዳሪ አይታችኋል? ኢትዮጵያ ውስጥ የሚለምኑ 3-4 ልጅ ይዘው እኔ እነሱ ነበሩ አንጀቴን የሚበሉኝ። መጠለያ ውስጥ እየሆኑ ልጆቹ መከራ እየከፈሉ። ወይ ሴት መሆን እኮ ከባድ ነው። ወይ ሴት መሆን ከባድ ነው። ምግብ ከለከለቻትና እናቷን እኔ ቁጭ ብዬ አልሰማውም፣ ግን ይመስላታል ለእናቴ አፈር ድሜ እኔ አፈር ከድሜ በልቼ እናቴ በበላችልኝ